ጤና ይስጥልኝ። የለተሰኞ ሐምሌ 20 2018 ዓ.ም የዋዜማ ዕለታዊ አበይት ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። ኢሰመጉ የኦሮሚያ ክልል መንግስት የታጠቁ ቡድኖች በምስራቅ አርሲ ዞን የሚያደርሱትን ሃይማኖትን መሰረት ያደረገ ጥቃት መቆጣጠር ካልቻለ የፌዴራል መንግስት ጣልቃ እንዲገባ ጠየቀ። ኢሰመጉ በዞኑ ለሚፈጸሙ የሰብአዊ መብት ጥሰቶች ሆን ብለውም ሆነ በቸልተኝነት ግዴታቸውን ያልተወጡ የመንግስት ኃላፊዎችን መንግስት በአስቸኳይ በህግ ተጠያቂ እንዲያደርግም ጠይቋል። የክልሉ መንግስት የጥቃቱ ተፈናቃዮች በፈቃደኝነትና ደህንነታቸውን ባስጠበቀ መልኩ ወደ ቀያቸው እንዲመለሱ ሁኔታዎችን እንዲያመቻችና ለተጎጂዎች ቤተሰቦቻቸው አፋጣኝ ፍትህና ተገቢውን ካሳ እንዲከፍልም ጥሪ አድርጓል። ከ2014 ዓ.ም እስከ ሚያዝያ 2018 ዓ.ም በዞኑ የተለያዩ ወረዳዎች የተገደሉና የታገቱ ነዋሪዎችም ኢሰመጉ አዲስ ባወጣው ልዩ ሪፖርቱ ዘርዝሯል። ኢሰመጉ ከሽርካ ወረዳ 116 የኦርቶዶክስ እምነት ተከታዮች፣ ከሮቤ ወረዳ 47፣ ከሙኒሳ ወረዳ 19፣ ከሆሎንቆ ዋቤ ወረዳ 20፣ ከጀጁ ወረዳ 101፣ ከጉና ወረዳ 26፣ በተለይም ከናኖ ጃዊ ቀበሌ በአንድ ቀን 16፣ ከመርቲ ወረዳ 117፣ ከሲሬ ወረዳ 3፣ ከአሰኮ ወረዳ 5 ሰዎችና 4 የሚሊሻ አባላት መገደላቸውን ካሰባሰባቸው የመስክ መረጃዎች መረዳቱን ጠቅሷል። በተጠቀሱት ዓመታት ከሮቤ ወረዳ 156 ሰዎች እንደታገቱና 15ቱ እስከ ቅርብ ጊዜ ድረስ የት እንዳሉ እንደማይታወቅ የጠቀሰው ኢሰመጉ ከጀጁ ወረዳ 182 ሰዎች ታግተው ገንዘብ ከፍለው እንደተለቀቁ እንዲሁም ከመርቲ ወረዳ 29 ሰዎች ታግተው ሁለቱ እስከ ቅርብ ጊዜ እንዳልተለቀቁና ከሽርካ ወረዳ 39 ታጋቾች እስከ ቅርብ ጊዜ ድረስ ያሉበት ሁኔታ እንደማይታወቅ ገልጧል። ከኃላፊነታቸው የተነሱት የትግራይ ሰላምና ጸጥታ ቢሮ ኃላፊ ሌተናንት ጀነራል ፍስሐ ኪዳኑ የክልሉ ታጣቂ ኃይል ዋና አዛዥ ሆነው መሾማቸውን ዋዜማ ከምንጮቿ ሰምታለች። ስልጣን በኃይል የያዘው በህወሓት የሚመራው የክልሉ አስተዳደር ምክር ቤት ባካሄደው ጉባኤ ደብረጽዮን ገብረ ሚካኤል ያቀረቧቸውን እጩ ኃላፊዎች ሹመት ያጸደቀ ሲሆን የክልሉ ጊዜያዊ አስተዳደር ከተቋቋመበት 2015 ዓ.ም አጋማሽ ጀምሮ እስከ ግንቦት ወር 2018 ዓ.ም ድረስ የሰላምና ጸጥታ ቢሮ ኃላፊ የነበሩት ሌተናንት ጀነራል ፍስሐ ኪዳኑን በመተካት ተወልደ ብርሃን ተስፋ ዓለም የቢሮ ኃላፊ ሆነው ተሹመዋል። ሌተናንት ጀነራል ፍስሐ ከአንድ ወር በፊት የትግራይ ኃይሎች ዋና አዛዥ ሆነው መሾማቸውን የገለጹት ምንጮች የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ታጣቂ ኃይሉን በዋና አዛዥነት ይመሩበት የነበረው የኃላፊነት ቦታ ለወራት ክፍት ሆኖ መቆየቱን ነግረውናል። የሰራዊቱ የኦፕሬሽን ዘርፍ ኃላፊ ጀነራል ኃይለሥላሴ ግርማይ የሰራዊቱን ወታደራዊ እንቅስቃሴዎች በበላይነት ሲመሩ መቆየታቸውንም ለማወቅ ተችሏል። ከየካቲት እስከ መጋቢት ወር በነበሩት ጊዜያት የትግራይ ኃይል የግንባርና የክፍለ ጦር አዛዦች ሽግሽግ መደረጉን ዋዜማ በወቅቱ ዘግባ እንደነበር ይታወሳል። በኦሮሚያ ክልል የምስራቅ ወለጋ ዞን የወጣቶችና ስፖርት መምሪያ ኃላፊ ደቻሳ ገነቲ የዞኑ አስተዳደር ጽንፈኛ ፋኖ ሲል የጠራቸው የታጠቁ ቡድኖች ባለፈው ሳምንት አርብ በፈጸሙባቸው ጥቃት መገደላቸውን ገለጸ። ኃላፊው በዞኑ አንገርጉቴ ከተማ የተሰጣቸውን መንግስታዊ ኃላፊነት በመወጣት ላይ ሳሉ ጥቃቱ እንደተፈጸመባቸው ያወሳው የዞኑ መንግስት መግለጫ የዞን አመራር ሆነው ሳሉ የመንግስት ጸጥታ ኃይሎች በታጣቂዎች ላይ እየፈጸመ ያለውን ስራ በማገዝ ላይ ሳሉ መስዋዕት መሆናቸውን አስረድቷል። ደቻሳ የዞኑ የወጣቶችና ስፖርት መምሪያ ኃላፊ ሆነው ከመመደባቸው በፊት የሃሮሊሙ ወረዳ ዋና አስተዳዳሪ እንደነበሩ ዋዜማ የዞኑ አስተዳደር ካሰራጨው መረጃ ተመልክታለች። ላለፉት 2 ሳምንታት አከራካሪ ሆኖ የቆየውን የ12ኛ ክፍል ማጠቃለያ ፈተና ለመፈተን በትግራይ ክልል ያሉ ተማሪዎች ወደ ተመደቡባቸው የመፈተኛ ቦታዎች መግባት ጀምረዋል። ከሐምሌ 22 እስከ 24 2018 ዓ.ም በወረቀት ለሚሰጠው የ12ኛ ክፍል ብሔራዊ የማጠቃለያ ፈተና በትግራይ ክልል የሚገኙ ዩኒቨርሲቲዎች ተማሪዎችን መቀበል የጀመሩ ሲሆን ተማሪዎች ስለ ፈተናው አሰጣጥ ደንቦችና አጠቃላይ ሂደት የሚመለከት ገለጻ እንደሚሰጣቸው የክልሉ መገናኛ ብዙሃን ዘግበዋል። የክልሉ ትምህርት ቢሮ ሐምሌ 10 ቀን 2018 ዓ.ም ለከተማ ዞንና ወረዳ መዋቅሮች በጻፈው ደብዳቤ ተማሪዎች ከሐምሌ 22 እስከ 24 2018 ዓ.ም በወረቀት በሚሰጠው ፈተና ላይ እንዲሳተፉና ከትምህርት ምዘናና ፈተናዎች አገልግሎት የወረዱትን መመሪያዎች እንዲተገብሩ ትዕዛዝ አስተላልፏል። በፌዴራል ደረጃ በተደጋጋሚ የተደረጉት የፈተና ጊዜ ማራዘምና የኦንላይን ፈተናን ማስተጓጎል ሙከራዎች በክልሉ ተማሪዎች ላይ ከፍተኛ በደል አድርሰዋል በማለት የከሰሰው ቢሮ የተማሪዎችን መብት ለማስከበር የራሱን ፈተና ለማዘጋጀት
ለማደራጀት ወስኖ እንደነበር ይጠቅሳል። ሆኖም አሁንም በፈተና ወቅት ሂደቱን ተከትሎ የሚመጡ ማናቸውም አይነት የአፈጻጸም የቴክኒክ ወይም የውጤት ችግሮች ካጋጠሙ በማንኛውም ጊዜ ውሳኔውን መልሶ ሊገመግም እንደሚችል መግለጹ ይታወሳል። በኢትዮጵያ ከ2/3 በላይ የሚሆነው ህዝብ ወይም ወደ 92 ሚሊዮን የሚጠጉ ዜጎች ጤናማ የምግብ ስርዓትን ለመከተል አቅም እንደሌላቸው የተባበሩት መንግስታት ድርጅት ያወጣው የ2026 የዓለም የምግብ ዋስትና ሁኔታ ሪፖርት ይፋ አደረገ። ዋዜማ የተመለከተችው በመንግስታቱ ድርጅት ስር ባሉ 5 ዓለም አቀፍ ተቋማት በጋራ የተዘጋጀውና ከ2023 እስከ 2025 ያሉትን ዓመታት የሚሸፍነው ባለ 251 ገጽ ሪፖርት እንደሚያሳየው በኢትዮጵያ ጤናማ የምግብ ስርዓትን ለመከተል የሚወጣው ወጪ በምስራቅ አፍሪካ ካሉ ሀገራት ከፍተኛው ሲሆን ከ2/3 በላይ የሚሆነው ህዝብ ወይም ወደ 92 ሚሊዮን የሚጠጉ ዜጎች ጤናማ የምግብ ስርዓትን ለመከተል አቅም እንደሌላቸው ገልጧል። የነፍስ ወከፍ የየዕለቱ ጤናማ የምግብ ወጪ $4.75 የደረሰ ሲሆን ይህም ከአጎራባቾቹ ሀገራት ኬንያ፣ ኡጋንዳና ታንዛኒያ የበለጠ ሆኖ ተመዝግቧል። ከ2023 እስከ 2025 ባሉት ዓመታት ውስጥ 79.4 ሚሊዮን የሚሆኑ ኢትዮጵያውያን ለመካከለኛና ከፍተኛ የምግብ ዋስትና እጦት መዳረጋቸውን ያመለከተው ሪፖርቱ ይኸው አሃዝ የጦርነት ሰለባ የሆነውን ትግራይን ክልል ጠቁሟል። በተጨማሪም ከ2019 እስከ 2023 ባሉት ጊዜያት ውስጥ ብቻ የማዳበሪያ ዋጋ ከ3 እጥፍ በላይ መጨመሩን ጠቅሶ በጥናቱ ከተሳተፉት አርሶ አደሮች መካከል 59 በመቶ ያህሉ ከአቅም በላይ በሆነ የዋጋ ንረት ምክንያት ማዳበሪያ መጠቀም አቋርጠዋል ብሏል። ይህም የግብርና ምርታማነት እንዲቀንስና በገበያ ላይ የምግብ ዋጋ በከፍተኛ ሁኔታ እንዲያሻቅም ምክንያት ሆኗል። ከዚሁ ጋር ተያይዞ ከ2023 እስከ 2025 ባሉት ዓመታት ውስጥ 79.4 ሚሊዮን ኢትዮጵያውያን ወይም 60 በመቶ ዜጎች ለመካከለኛና ከፍተኛ የምግብ ዋስትና እጦት መዳረጋቸው ተገልጧል። ይህም እንደ አውሮፓውያን አቆጣጠር ከ2014 እስከ 2016 ከተመዘገቡት 58.4 ሚሊዮን ሰዎች ጋር ሲነጻጸር ችግሩ አሳሳቢ ደረጃ ላይ መድረሱን አመልካች ነው ተብሏል። ለዕለቱ የያዝናቸው መረጃዎች እነዚህ ነበሩ። ጤና ይስጥልኝ።